ማለት 5 የጥበብ ዘንጎችን የያዘ ሁሉ ጥበብሽ የሆነ ሰው ነው። በትወናው የቲያትር መድረክ ላይ የትወና ልኩን አሳይቶ በቁም አስጨብጭቧል። ከወጣበት የሙዚቃ ፊላ ስር እንደተቀመጠ መጥቶ ያልጎበኘው ዕውቅ ድምፃዊ አልነበረም። የዘፈን ግጥም ጻፈ፣ ዜማም ደረሰ፣ ዜመኛም ሆነ። ጨዋታና ቀልድ አዋቂነቱ እያንደረደረ ወደ ታዋቂዎቹ የኮሜዲያን መንደር ይዞት ዘው ብሎ ገባ። ጥበብ ስታዘግን ዓይንም የላትምና ካላት ሁሉ እያመላለሰች አዘገነችው። አድናቂዎቹ ለዚህ ጥበበኛ መጠሪያ ስም ማውጣቱ አልከበዳቸውም። አምታታው በከተማ በተሰኘው ቲያትር ላይ በአስገራሚ ሁኔታ በተጫወተው ገጸ ባህሪ ስም ሰየሙት። ጉልሽ ሆነ መጠሪያው። ትንፋሽ ተቀርጾ ይቀመጥ። ሲራክ ታደሰ ተዋናይ ነው ሲሉት በወዲያኛው አጥር ዘሎ ገጣሚ ይሆናል። ደግሞ ገጣሚ ነው ሲሉትም በዜማ ድርሰት ባህር ውስጥ ገብቶ እየዋኘ ከወዲያኛው ጫፍ ብቅ ብሎ ይታያል። ይህ ሁኔታው ያስገረማቸው በርካቶች ሲራክ ታደሰ የሙዚቃ ዜማ እየደረሰ ዝነኞቹን ሁሉ ባለ ሐምራዊ ዜማ ሲያደርጋቸው ውሎ ያድራል በማለት ወሬውን ከወዲያ ወዲህ አዳረሱት። አሁንስ በቃ አወቅ ነው ሲራክ ታደሰ ማለት ተዋናይ ገጣሚና የዜማ ደራሲ ነው ሲሉ በ4 ነጥብ ዘጉት። እሱ ግን የዘገናት ጥበብ ማክተም ያልነበራትምና ቆየት ብሎ በሌላ ገጹ ተከሰተ። ሲራክ ታደሰ ኮሜዲያንም ሆነ የሚል ሌላ ያልተሰማ ወሬ ይናፈስ ጀመር። ውበቷን ሳሞገ ግንቦት 21 ቀን 1939 ዓመተ ምህረት በወሎ ዋድላ ደላንታ በወገል ጤና ታዛ ስር ተወለደ። ሲራክ ቤተሰቦቹ በእምነታቸው የጸኑ ነበሩና ገና ከትንሽነቱ አንስቶ እድገቱ በቤተ ክርስቲያን አካባቢ ነበር። በዚያም ከሰንበት ዳዊት ደገመ። በዚህ ሳያበቃም ያሬዳዊ ዜማን ተምሮም አዜመ። ከዚህ በኋላ ነበር ከትውልድ ቀየው ተነስቶ አዲስ አበባ ገብቶ የከተመው። ሲመጣም ቀድሞ የነበረበትን መንፈሳዊ ሕይወቱን አልጣለም። ወደ ገብርኤል ቤተ ክርስቲያን ቀርቦ አገልግሎቱን ቀጠለ። ከልጅነቱ አንስቶ የጥበብ መጀመሪያ በሆነው የጥበብ መንገድ ውስጥ ሲያልፍ ቆይቷል። ከብሩካኑም ከጠቢባኑም ዘንድ ስሙ ተጠራ። ጥበብን ፍለጋ ወጣ። ከምድር ጦር ደጃፍን ፈላጊው ሲራክና ተፈላጊዋ ጥበብ ተገናኙ፣ ተቃቀፉ፣ በመጨረሻም ተዋደዱ። የምድር ጦር ሙዚቃ ክፍል ያወጣውን ማስታወቂያ ተመለከተ። ማስታወቂያውም በጦሩ ክፍል ውስጥ በሙዚቃ ለመስራት የሚፈልጉትን አወዳድሮ ስለመቅጠር የወጣ ማስታወቂያ ነበር። ሲራክም 2 ሐሳብ ሆኖ እንደ ፍጥርጥሩ እያለ ሄዶ በድፍረት ተመዘገበ። ጥበብ ጠርታው ነበርና ፈተናውን በድል ተወጥቶ ክፍሉን ተቀላቀለ። ወደ ሙዚቃ ክፍሉ የመጣው በድምፃዊነቱ ቢሆንም ለርሱ የሚታየው ግን ሌላ የጥበብ ቀንዲል ነበር። ሁሌም የሚያየውንና የሚፈልገውን ነገር ዱካ ተከትሎ መሄድ አይሰለቸውምና አሁንም ሾልኮ ገባ። እዚህም ቤት ውስጥ ሲራክ ታደሰ ድምፃዊ ነው ብለው ድምፁን ሲጠባበቁ ድምፁን አጥፍቶ አደፈጠባቸው። ጥቂት ቆይቶም አንድ አዲስ ነገር ይዞ ወጣ። ድምፃዊነቱን እያደበዘዘ ግጥምና ዜማ ደራሲነቱን በብርሃን አጥለቅልቆ ከፍ አደረገው። የጦሩ ክፍል ምርጡ የግጥምና ዜማ ደራሲ እየሆነ መጣ። ያጥለቀለቀው ብርሃን የጋን ውስጥ መብራት ሳይሆን ከክፍሉ አልፎ እየወጣ በኢትዮጵያ የሙዚቃ መድረክ ላይ በቀይ አበባና ምንጣፍ ተንቆጥቁጦ ብቅ አለ። ታላቁ ከታላላቆቹ የሙዚቃ ሳተናዎች እግር ስር ብቅ ብሎ ታየ። በሀገራችን ውስጥ የምንጊዜ ምርጥ ከምንላቸው ድምፃውያን የቀረው ማንም አልነበረም። ሁሉንም አግኝቶ ከሁሉም ጋር ተገናኝቶ ለሁሉም ከጥበብ ድግሱ አቃምሷቸዋል። የደስደስ ያላቸው በርካታ ሙዚቃዎችን ግጥምና ዜማ እየሰራ ከዘገነው አዘግኗቸዋል። ከነዚህ ዕድለኞች መካከልም አንጋፋው ድምፃዊ ጥላሁን ገሰሰ አንዱ ነው። ውበቷን ሳሞገስ ተዋናይ የዜማና የግጥም ደራሲው ሲራክ ታደሰ አንዲት የዘፈን ግጥም ለሙዚቃው ንጉሥ ጥላሁን ገሰሰ አቀበለው። ጥላሁንም ዜማውን ወደደው። የምድር ጦር የሙዚቃ ቡድን አባላትም ይህችን ሥራ
ከህዝብ ለማድረስ በክፍሉ የመሰብሰቢያ አዳራሽ ውስጥ ልምምዳቸውን ጀመሩ። በዚህ ዕለት አለወትሮው በርካታ ሰዎች በአዳራሹ ታደሙ። በወቅቱ ጥላሁን ምክንያቱ በውል ባልታወቀ ምክንያት እያነባ ነበር የሚያዜመው። የሱን ማንባት ያዩት የምድር ጦር አባላት ሁሉ እንባ በእንባ ሆኑ። አዳራሹን በአንድ የለቅሶ አድባር ወረረው። ሁሉም በለሆሳስ ድምፅ እንዲህ እያለ ማዜሙን ተያያዘው። ትንፋሼ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የሞትኩለት የኔ ማስታወሻ። ትንፋሼ ተቀርጾ ይቀመጥ። በወቅቱ በአዳራሹ ከነበሩት ሰዎች መካከል አንዱ የዘፈኑ የግጥም ደራሲው ሲራክ ታደሰ ነበር። ሲራክ ባየው ነገር በጣም ደነገጠ። ይህ ሰው እንዲህ ብሎ ዘፍኖ አንድ ነገር ቢሆን ሟርተኛ ልባል ነው ሲላሰበ። ከልምምዱ በኋላም ይህንን ሥራ ጥላሁን እንዳይዘፍነው የፈለገውን ያህል ገንዘብ እንደሚሰጠው ለጥላሁን ገለጸለት። ሆኖም ይህች ሥራ በጥላሁን ደም ውስጥ አንዴ ገብታለችና ጥላሁን የሲራክን ሐሳብ ሊቀበለው አልቻለም። ትንፋሼ ተቀርጾ እያለ ጥላሁን ገሰሰ በነገሰበት ዜማ ድምፁም ትንፋሹም ተቀርጾ ወጣ። ትንፋሼ ተቀርጾ ይቀመጥ። ሁሉም ጆሮውን አቁሞ የማን ግጥምና ዜማ ነው ሲል ጠየቀ። የሲራክ ታደሰ ነው ተባለ። ሲራክ ሌላስ ምን አለ አለ ጥላሁንም። ሲራክ ምን ገዶት ወዲህም ወዲያም እያለ ቀጠለ። ከረምኳታ እና አይዘመን የሚሉ ሌላ 2 ሥራዎችንም አከለለት። ወደ ሂሩት በቀለም ዞሮ ማን ብዬ ልጣራ፣ ሎጋው ቁመናው እንቅፋት ሲመታኝ የሚሉትን ጀባ አላት። ለመልካሙ ተበጀ የልቤን አዳራሽ እረ መላምቱ አንቺን ነው እኮ ስቀርብሽቱ በቀን 10 ጊዜ የተሰኙ ሥራዎችን ሰጠው። ከመልካሙ ተበጀ ጋር በዚህ አላበቃም። እነዚህን ጨምሮ ከ15 በላይ የሆኑትን ሥራዎቹን ጀባ ብሎታል። በናፍቆት አለንጋና ሰበቡ የተሰኙ 2 ዜማዎችን ደግሞ ለታምራት ሞላ ቀረበለት። ቀጠለና ደግሞ መሐሙድ አህመድን እየተመለከተ ዓለም ዓለም ምን ይመስልሻል አለ። በቀጣይም አልማዝን ቁ መሳይ ሲል ደገመለት ለመሐሙድ። አለማየሁ እሸቴም አለ። ምንድነው ፈገግታን አቀነቀነ፣ የቀረ ማንም አልነበረም። ፍቅር አዲስ ነቃ ጥበብ ያነቃቃል አትርሳኝ አለች። ኋላም የቀረ ድምፃዊ አልነበረም። ለነጻነት መለሰ እንደ ሐምሌ ፀሐይ፣ እረ ምን ሆነሃል የተሰኙትን ዜማዎች ሰጣት። ምን ሆነሃል ሰሞኑን አንተ ሰው አይንህን ካይኔ ላይ አየው ስትመልስ። ሌሎች ብዙዎችም በግጥምና ዜማው አስቧቸዋል። በተናጠል ለእያንዳንዱ ሰርቶ ካሰናደላቸው የግጥምና ዜማ ማዕዶት በተጨማሪም ለምድር ጦርና ለብሔራዊ ቲያትር የቅብብሎሽ ኅብረ ዝማሬዎችን ለመድረክ አቅርቧል። ጉልሽ እያሉ የተጣሩ የፈለጉት ሁሉ እርሱን ከአንድ የጥበብ ቤት በአንድ ስፍራ ሊያገኙት አልቻሉም። ቲያትር ጋር ነው ሲሉት ሙዚቃ ቤት፣ ራዲዮ ጣቢያ ነው ሲሉት ሲኒማ ቤት ሆነ መገኛው። እርሱን ፈልጎ ለማግኘት የወደደ በየጥበብ ቤቱ ደጃፍ እየዞረ መንከላውስ ግዳለው። ያ ሁሉ አልበቃ ብሎት ደግሞ ሌላ 6ኛም ነገር ሆነ አሉ። ወደ ፊልሙ ጥበብም ተቀላቀለ። ሲራክ ፊልም እየሰራ የፊልም አፍቃሪውንም አድናቆት መቀበል ተያያዘው። ድራማውንም አላስተረፈው። የራዲዮና የቴሌቪዥን ድራማዎች ላይም እየታየ ድምፁ ተሰማ። ጉልሽ ሁሉ ጥበብሽ ከመጀመሪያውም ጀምሮ በትወናው ቲያትርን አብዝቶ ተቀራርቧታል። ስሟን የተሸለመባትን አምታታው በከተማን ጨምሮ አሉላ አባ ነጋ፣ ሀሁ በ6 ወር፣ ያመጻ ልጆች፣ ነፃ ወንጀለኞች፣ መርዛማ ጥላ፣ የአዛውንቶች ክበብና ሌሎች ተወዳጅ ቲያትሮችን ተውኖባቸዋል። ሲራክ በቲያትር ትወና ወቅት ያጋጠመው አንድ አስገራሚ ገጠመኝ ነበር። ከዕለታት ባንዱ ቀን ነበር። በዚያ ዕለትም የሎሬት ጸጋዬ ገብረመድኅን እናት ዓለም ጠኖ ቲያትር ሊታይ ነው። ሲራክ ደግሞ ቀዳማዊ ኃይለ ሥላሴን ወክሎ ይጫወታል። ንጉሥም ከሞቱ ድፍን 1 ወር ሞልቷቸዋል። የዚያን ዕለት ቲያትሩም ይመረቅ ነበር። የወቅቱ የአገሪቷ መሪ ኮሎኔል መንግስቱ ኃይለ ማርያም ከመድረኩ ፊት ለፊት ተቀምጠዋል። ቲያትሩ መታየት ጀመረ። ጃንሆይን ወክሎ የሚጫወተው ሲራክም በቁመና
በድምጻቸው ሁሉ ቁጭሳቸውን ከመምሰል አልፎ ሊሆን የቀረው አልነበረም። እውነት ይሁን ግነት ባይለይለትም ጃንሆይ መስሏቸው ቆመው እጅ የነሱት ሰዎችም ነበሩ ይባላል። እናም ቲያትሩ ተጠናቆ በስተመጨረሻ ኮሎኔል መንግስቱ ኃይለማርያም የእያንዳንዱን አርቲስት እጅ እየጨበጡና በርቱ እያሉ ቸብቸብ እያደረጉ ሲራክ አጠገብ ደረሱ። መልከት ካደረጉት በኋላ ሳይጨብጡት ፊታቸውን አኮሳትረው ጥለውት ወጡ። ተቀርጾ ይቀመጥ ታሪኬ። ዓመት ሄደ፣ ዓመታት ተተኩ። እርሱ ዕድሜው እየገፋ ሲያረጅ የያዛት ጥበብ ደግሞ ትኩስ አፍላ ወጣት እየሆነች ትሄድ ነበር። በዚህ የተነሳም ዕድሜውና ጥበቢቱ ግብግብና ሙግት ገጠሙ። ሲራክ በወቅቱ በብሔራዊ ቲያትር ቤት ውስጥ በመስራት ላይ ሳለ ነበር የጡረታ ዕድሜው ከየት ሳይባል መጥቶ ከተፍ ያለው። እናም የቲያትር ቤቱ ኃላፊዎችም ከአንድ ካልተለመደ ውሳኔ ላይ ደረሱ። ከቤቱና ከጥበብ መለየት የለበትም በማለት ጡረታውን በ5 ዓመት ወደ ኋላ አሸሹለት። ጉዱ ሲራክ ሌላ ጉዳት ሰራቸው። እንቁ የጥበብ ፈርጥ የነበረ ስለመሆኑ የተጨመሩለት እነዚህ 5 ዓመታት ማሳያ ምስክሮች ናቸው። ባሺ ተቀርጾ ይቀመጥ። ተክሌ ደስታ የሲራክ የቅርብ ወዳጁ ነበር። ያኔ ጉብል ወጣት ሳሉ ሁለቱም ወንድማማቾች ግሮሰሪ አካባቢ 3 ክፍሎች ያለው ቤት ተከራይተው መኖር ጀመሩ። ሲራክ ሁለቱን ክፍል ላውንደሪ ቤት አደረጋቸው። ተክሌ ሲያስታውሰው ሲራክ በጊዜው እጅግ ዘናጭና ቆፍጠንጠን ያለ ነበር። ቁመቱ አጭር ብትሆንም ማማርና ማማለሉንም ይችልበታል። ሁሌም እዚያች የቤቱ ደጃፍ ላይ ቆሞ ይጠባበቃል። የሚጠባበቀውም ከትምህርት ቤት መልስ ሁልጊዜም በዛ ደጃፍ የምታልፈውን አንዲት ቆንጆ ልጃገረድ ነበር። ባለፈች ቁጥርም ቆሞ ያያታል። እርሷም ሰረቅ እያደረገች ታየዋለች። አልፋው እንደሄደችም እግሮቿ ብርክ እያያዛቸው ይንቀጠቀጡና ይደነቃቀፋሉ። ዛሬም ትመጣለች፣ ደግሞ አልፋው ትሄዳለች። ነገም ተመሳሳይ ነው። ይህችን ታሪክም ሲራክ ታደሰ በመልካሙ ተበጀ ውስጥ ዘፈናት። እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ፣ አይናፋር አይቼ ሰላምታ አልሰጠኋት፣ አላነጋገርኳት፣ ባይኔ ብቻ እያየው 1 ዓመት ወደድኳት። ሲራክ ጻፈ፣ መልካሙ አዜመ፣ ሙዚቃውም እጅግ ተወደደ። እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ፣ አይናፋር አይቼ። ሲራክ ሌላም የራሱ ሕይወት ነበረው፣ የራሱም ዘመን ነበረው። በሕይወት ዘመኑም የ5 ልጆች አባት ነበር። ለልጆቹ ጥሩ አባት፣ ለቤቱም መልካም አባወራ ነበር። ጉልሽ ከልጅነት እስከ እውቀት ጥበብን ሙጥኝ ብሎ ያለውን ሁሉ ያለ ስስት ሲሰጣት ኖረና ደከመው። የህመም ብርክ ያዘው፣ ካልጋ ላይ ወደቀ። ብዙ ሕክምና ብዙ ጥረቶችም ተደረጉለት። ሞትም ከበስተጀርባው አፈጠጠ። ሞት እንደ ጡረታ አልነበረም። 5 ዓመታትን ቀርቶ 5 ወራትን፣ ሳምንታትን ወይም ቀናትን 5 ደቂቃንም ሰከንድንም ሊሰጡ አልፈቀደም። እናም ሲራክ አረፈ። ለሞት ምንም የባከኑ ደቂቃና ሰከንዶች የሉትም። ይሄኔ ግን ጥበብም የዘላለም ረፍትን ተመኘችለት። በቃህ በሰላም ረፍ አለችው። መስከረም 8 ቀን 2001 ዓመተ ምህረት ጥበብንም ዓለምንም ተሰናብቶ ሄደ። ሞትኩኝ